ከናቴ እንደፈለኩ እንደሆን ከናቴ ጋር አጋጭተሽኛል አይደል? ይሄንን ነገር ደግሞ ካንቺ በስተቀር ማንንም ሊያስታርቀኝ አይችልም። ከናቴ ላንተ ብላ ነው ምንም ሰላም አይደለም። ለማርክ ራስ ለዚህ ልክ ሲጨለም ማታ ይችላል። አዎ እንዴ ያ ማርክ ስላለ ማለት ተቀበዩ ሰላም ቤተሰቦች እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም ሁኑልኝ። ያው ትላንትና ያሰብኩትን ሳይሆን ያላሰብኩት ነገር ተፈጥሯል። ማለት እናቴ እዚህን ያህል ትቀየመኛለች፣ እዚህን ያህል ታዝንብኛለች፣ እዚህን ያህል ከኔ ተቃራኒ ትሆናለች ብዬ አንድም ቀን አስቤ አላውቅም። ምክንያቱም ሁሌም ለእናንተም ስላችሁ እናቴ እኔ ያልኩት ይሁን ከማለት ውጪ ምንም አትልም፣ እኔ ከመረጥኩት ውጪ ምንም አትልም ብዬ ተናግሬ ነበር። ግን አይ ቲንክ ሳላሳዝናት አይቀርም። በቃ በድያታለሁ የምለውም ነገር አንደኛ ምንም ሳታርፍ በቃ የሆነ ለእኔ ሰላም ብላ እዛ ሁሉም ነገር ትታመታ 3 ቀን 4 ቀን እዚህ ቆይታ ምንም ነገር ሳይፈጠር በመሄዷ በጣም አዝናለሁ። ነገር ግን የሚሆን ነገር ቢሆን መጀመሪያውኑም የመጣችም ቀን ሊሆን ይችል ነበር። ነገር ግን የማይሆን ነገር አይሆንም እና ቤተሰብ አንደኛ እናቴ ያው ትላንትና በሰላም ገብታለች። ነገር ግን ከሷ አይደለም የሰማሁት፣ ከሌላ ሰው ነው፣ ከጎረቤት ጠይቄ ነው ሁላ መግባቷን የሰማሁት። እና አሁን ቡታጀራ ለመሄድ አስቤ እሷ ደግሞ ቀድማኝ ሄዳ አሁን ብሄድ ለኔም ምን አይነት አመለካከት ሊኖራት እንደሚችል ሁላችሁ የምታውቁት ነገር ነው። እና ይሄ ሁሉ ነገር ደግሞ የተፈጠረው በማንም አይደለም በቤዛ ነው። ምክንያቱም አንደኛ ነገር አይሆንም፣ አንዳንዴ በራሳችሁ የምትወስኑት ውሳኔ ሌላ መዘዝ ይዞባችሁ ይመጣልና እሷ ያደረገችው ነገር አንደኛ ከሷ ጋር አልተቀያየምኩም፣ ልክ እንደተቀያየመ አይነት ሰው አድርጋ እናቴን ይዛት መጣች። ከዛ እናቴም ይዛት ከመጣቸው በኋላ ሁለተኛ ከእናቴ ጋር ደግሞ አጣላችኝ። እሺ እኔ አሁን ወዴት ልሄድ? ወደ ማን ልጠጋ? ማለት ቡታጀራ ይሄዳለሁ ብዬ ከመጀመሪያ ጀምሬ ስናገር አስቤበት የነበረ ነገር እናቴ ጋር እሸሸጋለሁ፣ እናቴ ጋር እጠለላለሁ ብዬ ያሰብኩትን ነገር ሁሉንም ነገር አበላሸችብኝና አከሸፈችው። የሁሉ ነገር ደግሞ የሆነው በማንም አይደለም በቤዛ ነው። እና ቤተሰብ ይህን ነገር ወዴት እንደሚሄድ አላቅም፣ እስከመች ድረስ እንደዚህ እንደሚሆን አላቅም። ነገር ግን አንደኛ የኔና እሷ ነገር ብቻ ጊዜ እንዲፈታው ነው እንፈልገው። አሁንም ጊዜ እንዲፈታው ነው እንፈልገው። አንደኛ ለምን እንደዚህ እንደያልኳችሁ እንዳለ በጊዜው ትረዱኛላችሁ። ሁላችሁም ለምን አትቀበላትም? ለምን እናትህን እንደዚህ ሆና እየለመነች ለምን ይቅርታ አታረግም? እኔ ምንም አላጠፋችብኝም። ይቅርታ የሚያስጠይቅ ነገርም የለበትም። ችግር የለውም። እኔ ትቻለሁ። ለምንድነው እኔ ማለት ተወው? ለምንድነው ማልለቀቀው እንዴ? በቃ በጊዜ ሁሉም ነገር ይሆናል። እኔ አምሮዬ ሁሌ የሆነ ነገር አለ ብዬ ደግሞ ማሰብ አልፈልግም። ያየሁትን ነገር በየማግስቱ እየመጣ እንቅልፍ እየነሳኝ እኔ አብሬያት ልሆን አልችልም። የኔ ሁሉንም ነገር ሚዲያ ላይ እየወጣ ነው። የእሷን ግን ሚዲያ ላይ የማላወጣው ሁሉንም ነገር ተከድኖ ይብሰል ትላለች እናቴ። እና ሁሉንም ነገር አውጥቼ ብናገር ሆድ ባዶ ይቀራል። እና እኔ ይሄንን ነገር መናገር አልፈልግም፣ ማወቅም አልፈልግም፣ ብዙ እንትንም መረጃ መሰብሰብ አልፈልግም። ኢቨን ለምን ይዘው ሄድክ እሷን እንዲህ ልታናገረህ ምናምን ቤተሰብ ለእናንተ እንደዚህ የሚመስላችሁ ነገር በአካል ደግሞ ሆናችሁ ቦታው ላይ ሆናችሁ ብታዩት
ለመፍረድም ይከብዳችኋል። አሁን እኔ ላይ ነው እንደዚህ ያወራችሁ ነው አይደል? ትጸጸቱበታላችሁ፣ እመኑኝ ትጸጸቱበታላችሁ። ምክንያቱም እያንዳንዱን ነገር እኔ ለፍቅር ብዬ ብዙ ነገር የተወኳቸው ነገሮች አሉ። ብዙ ሚዲያ ላይ የማይወጡ ብዙ ነገሮች የታገስኳቸው ነገሮች አሉ። ብዙ የቻልኩት በአንዴ እንደዚህ የወሰንኩት ውሳኔ ምንም ነገር የለም። በቃ በጣም ብዙ ነገሮች አሉ። ከዛ መካከል ግን ይህንን ነገር ነው እኔ ያልቻልኩትም በቃ ከኔ ካቅሜም በላይ የሆነው ይህንን ነገር ነው። ሶ እኔና እሷ ጸበኛ አይደለንም፣ ሰው አልተገዳደልንም። ልክ ነች። ነገር ግን በእናቴና በእኔ መካከል ገብታ ከእናቴም ጋር አዳርቀኛለች። ይሄ ነገር ደግሞ እንዲቆምልኝ እፈልጋለሁ። ይሄ ነገር ደግሞ የምታስቆምልኝ ማናት? ራሷ ይዛ ናት። ነገሮች በዚሁ ከቀጠሉ እኔና እሷ ራሱ ማይሆን ውስጥ ነው መንጋው። ምክንያቱም እኔ ያላሰብኩትን ነው ማዘርን ይዛብኝ የመጣችው እና እርግጠኛ አይደለሁም ቤት ትሁን አትሁን አላቅም። ነገር ግን ዛሬ ሳሉል ሳላደር በቃ እኔ መተኛት አልቻልኩም። ማታ እንኳን እንቅልፍ እንኳን ሊወስደኝ በቃ እንዳበደ ውሻ ወደዚህ ወደዛ እያልኩኝ ነው ያደርኩት። ለምን እንደዚህ በእኔ ላይ እንዴ? እኔ ዝም ስላልኩኝ ስላልተናገርኩኝ እውነቱን ስላላወጣሁኝ እኔም እውነት አለኝ ብዬ ዝም ስላላልኩኝ በእናቴ መጥፎ ጥላቻ ይኖራታል ብዬ ዝም ስላልኩኝ ለኔ ይሄ አይገባኝም ነበር። ከመወዳት እናቴ ራሱ መጥፎ አመለካከት እንዲኖራት ለኔ እናቴ ያልሆነ ነገር እንዲሰማት አድርጋለች። ያን ነገር ራሱ በምን ሊቀየር እንደሚችል አላውቅም። እና ቢያንስ እንኳን ከእናቴ ጋር ያለኝን ነገር እንድታስተካክልልኝ እፈልጋለሁ። ራሷ ደውላ ተታርቀናል፣ ሰላም ነን እንድትላት እፈልጋለሁ። ምክንያቱም እኔ ምንም ብላት አታምነኝም። በቃ እሷን እየጎዳሃት ነው፣ እኔ እንደበደልኳት፣ እኔ ብዙ ነገር እንዳደረግኳት ነው እያሰበቻለች። ብዙ ነገሮችን እኔ የታውኳቸው ለሷ ስል ነው። አሁንም እናቴ እንደ አእምሮ ውስጥ ለሷ መጥፎ ነገር እንዲፈጠር በፍጹም አልፈልግም። ከዛ ማርክ ትክክል ነበርክ፣ ይህንን ያደረግከው ትክክል ነበርክ ትሉኛላችሁ። በቃ ዛሬ ግን ምንም ነገር ለጸብ አይደለም፣ ለክፉ ነገር ልንነጋገር አይደለም። ቀጥታ እናቴ ጋር ትደውልልኛለች። እኔና እሱ ሰላም ነን፣ ወደ አንቺ ልከዋለሁ፣ በቃ እኔና እሱ ሰላም አውርደናል እንድትልልኝ ብቻ ነው የምፈልገው። እና ያንን ነገር ለማስባል ነው አሁን ወደ ቤቷ አካባቢ ነው ያለሁትና እዛ አካባቢ አለች ከሌለችም ደግሞ ደውልላትና ያለችበት ድረስ ሄጄ ይህን ነገር እንድትልልኝ እፈልጋለሁ። ሌላውን ነገር ደግሞ ቀስ በቀስ ሁሉንም ነገር ግልጽ የሚወጣ ይሆናል። እንደዚህ የሚሆን ከሆነ ግልጽ ይወጣል። ምንም ነገር ተደብቆ የሚቀር ነገር የለም። ቀስ በቀስ ሁሉንም ነገር ግልጽ ይወጣል። ከዛ ማን ነው ጥፋተኛ ማን ነው ስህተት የሚለውም ነገር በቃ ፈራጁ ብዙ ስለሆነ እናንተው ራሳችሁ ትፈርዳላችሁ። እኔ ግን እስካለው ድረስ ራሴን አውቀዋለሁ፣ ማንነቴን አውቀዋለሁ። የምታውቁኝ ሰዎች ታውቁኛላችሁ። ማን እንደሆንኩ ምን እንደሆንኩ ታውቁኛላችሁ። ክፉ አስቤ ሸር አስቤ እሷ እንድትጎዳ እሷ እንድትሰቃይ አስቤ ከሆነ ይኸው እግዚአብሔር ለኔ የውስጤን ያውቃል አይደል? ስህተት መንገድ ላይ ካለው በሆነ ነገር ይቀጣኛል። በቃ ይሄን ነገር ነው። ነገር ግን እኔ ትክክል ሆኜ ከሆነ ሁላችሁ የምትጸጸቱበትን ነገር ነው እያደረጋችሁ ያላችሁት። አሁን ቤቷ እሄዳለሁ። የተፈጠረውን ነገር እንዳለ ተርሳልኝ። ከዝን እኔና እሷ ሰላም ነን። እናቴ ጋር እናንተም እየሰማችሁ ከእናቴ ጋር ሰላም እንዳወረድን ደውላ እንድትነግራት እፈልጋለሁ። እና እንሂድ። እኔ ነኝ ሰው አለ መሰለኝ። ሰላም እንዴት ነሽ? አለ ሰላም እንዴት ነሽ? እኔም እኮ አንቺ ማግኘት ፈልጌ እኮ አይደለም። እኔ አንቺን ፈልጌም እኮ አይደለም። ነገር ግን
ያደረግሽው ነገር ትክክል አይደለም። ያደረኩት ነገር ትክክል አንተም ያደረከው ነገር ማለት እኔ ልትወቅሰኝ ታውቃለህ። ሁሌ በቃ ቤዛ ተወቃሽ ናት። በቃ አሁን እኮ ያለንን ነገር እኮ ጨረስን አይደለ? እስቲ ቁጭ በል መጀመሪያ። እህቴ በቃ ከሱ ያለኝ ነገር አፍርቷል። ተለያይተናል ብሎ እስከዛሬ እኔ ነኝ አይደለ እያደረኩኝ አብሬው ሰውን የነበረው በግድ ከማይፈልገኝ ሰው ጋር ከጎኑ እያቆምኩኝ ብዙ ነገር ለሱ ላደርግ እያሰብኩኝ አልፈልግሽም ብሏል። ሶ ደግሞ እኔም በተሬ አልፈልገውም ያለኝ ነገር ካሰጋግቷል። ስሚ ፈልግኝ ብዬ አይደለም እዚህ የመጣሁት ከመወዳት እናቴ ጋር ነው ያለየሽ። ያደረከው ነገር በጣም ምንም ያደረኩት ነገር የለም። እናቴ ጋር ምን አደረክለት? ፍቅር አይመስልም። ከምትወዳት እናቴ ጋር ማለት ምን እስከደረከ ላስማማክ ነበረች ገብቶካል። እኔ እናንተ እንድንሆን ነው እሺ ማሚ የመጣችሁ ቢገባ ግን ባንተ የተነሳ አንድ ካልሆን ደግሞ እናትና ልጅ ታለያያለሽ ማለት ነው። እንዴት እንደዚህ ብለህ ታስባለህ? ማሚን ተንከባክቤያታለሁ። እሺ አንተ ያደረከውን ነገር እኔ አድርጌያለሁ። እሺ ቢገባ እሺ እንኳን አደረግሽ። እሺ ለዛ ነገር በጣም አመሰግናለሁ። ነው ዲማርክ የመጣው እናቴ እኔን ስልክ አላነሳም እኔን አልናገርም ያለችኝ በሷ ምክንያት ነው። በሰላም ገብታለች። ያንን ነገር ደግሞ እኔ አውቃለሁ። ቆይ ቢዚ አንዴ ስም ይሄን ያህል የምትጨክን ስላልመሰላት ነው አይደል? ከእናት ጋር አንተ ለመለመን እንደዛ እንትን ያለች መቼ ገባለ እህቴ? ምንም እኮ እየገባሁ አይደለም። ልትወቅሳት ነው የመጣው። ማርክ በጣም እያዘንኩብህ ነው። እግዚአብሔርን ይኸውልህ ለምን እየታገስኩ እንደሆነ ታውቃለህ? ለምን እንደምታገስ ታውቃለህ? እግዚአብሔርን ያኔ የምትወዳት ስለመሰለኝ ነው። እንደዛ ዋጋ የከፈልክላት በጣም የምትወዳት ስለመሰለኝ ነው። አሁን ጭራሽ በጣም የወቀስካት ነው እንዴ? በቃ ታዩ አሁን ከሱ ጋር እኔም ሆነ ምን ይሁንክ ነው? ታዩ በቃ አይደለም እንደምትምቶ እንዴ በቃ ማለት እውነት ማን ጋር እንዳለ ይታወቃል አይደለም? ማን ጋር እንዳለ በገዛ አይኗ ነው ያየችው። የዋሸሽን እኮ ሁለታችንም ነበር አይደል? የዋሸሽ እኮ ፊት ለፊት ሲመጣ ደግሞ ምን እንደሆነች ራሳችን ነው ማለት ያለፈ ታሪክ እኮ መሆን አይደለም እኮ አይደለም። ፍቅረኛች ላንቺ ደብቆሽ ፍቅረኛ እንደነበረው ልጅ እንዳለው እንኳን ቢነግርሽ ደብቆሽ እንዳልነገረች ቢያንስ አስበህ ታውቃለህ? ፍቅር ሳንጀምር በፊት ነው የጠየቅኳት። ግን እስቲ ለምንድን ነው ያልነገረችኝ ብለህ አስበህ ታውቃለህ? ስማኝ አንደኛ እኔ ለመረዳት ዝግጁ ስትሆን እኔ ጋር አንተ ላለማጣት እኮ ነው ያልነገረችኝ። እኔ ጋር እንደዚህ እንዳትመጣ ኮምባላ እኔ ጋር በእንደዚህ ሁኔታ እንድትመጣ ደውለሽ ደህና ነን ሁለታችን እኮ ሁለታችን እሺ ሰው ማወቅ ያለበት በሰላም ገብታለች ቡታጅራ እንደገባችን ደግሞ እኔ አውቃለሁ እኮ እናትና ልጅ ደግሞ እያለያየሽ ነው። እናትና ልጅ እያለያየሽ ነው። ስነ ስርዓት ነው አሁን እየተላለፈ ከእናቴ ጋር አለያይተሽኛል። እኔና አንቺ ሰላም ባለመሆናችን ምክንያት እኔም እናቴን አጥቻታለሁ እኮ። ሰላም እንደሆነን ደግሞ ተንገራት በቃ እኔና ሰላም እና እስከዛ ድረስ እኔ ከእናቴ ጋር መጣላት አለብኝ ነው? አልገባኝም። አንተ እኮ ማድረግ ያለብህ መጀመሪያ ከአንተና እሷ መሀል ያለውን ነገር ለመፍታት መሞከር ነው አይደል እኮ። እኔንም ተረዳኝ በቃ እኔና እሷ ጊዜ ይፈታል። እሺ ጊዜ ይፈታዋል። እኔና እሷ ነገር ጊዜ ይፈታዋል እኮ። እሱንም አውቃለሁ። አንቺ ባትነግሪኝም አውቃለሁ። እኔ በማሳምናት መንገድ አሳምናታለሁ። አሁን ደውለሽ ብቻ እኮ አሁን ደውለሽ ሰላም እንደሆነን ብቻ ንገሪኝ። አትነግራትም። ለምንድን ነው የምትዋሸው? ምን እያልክ ነው? ለምን እንደዚህ ታደርጊያለሽ? አንተ ራስህ ለምንድን ነው እንደዚህ የምታደርገው? በቃ እኔና አንቺ ነገር በጊዜ ይፈታል ማለት በጊዜ ይፈታል። በቃ ጊዜ ይፈታዋል። ችግር የለውም። እኔ አሁን አልናገርም። ዛሬ ነው እያልኩ ነው። ማርክ ምን እየሆናችሁ ነው እንዴ? ምን እየሆናችሁ? ይሄ የራሱ ህይወት ነው። አንቺ ልትወስኝለት አይችልም። መፍታት የማይፈልገው ነገር በግድ እንዲፈታ ማርክ ልክ አትመስለኝም። አንቺ አትፍቺ፣ ችግር የለውም። እኔ አስቤያለሁ። ይሄ እኔ ህይወት ነው አይደል? ሁሉም ነገር አውቄና ራሴን ጠንቅቄ አውቄው ነው ይሄንን ነገር እያደረኩ ያለው። ጊዜ ደበቀች ካንተ እኮ ሌላ ነገር። እሺ ለኔ ጊዜ ያስፈልገኛል። በቃ ይኸውልሽ ይሄንን ነገር እሺ ደውይና አትፈልጊኝም አይደል? እሺ ደውይ፣ በእግዚአብሔር ደውይልኝ እኮ ደውለሽ አንቺ ሰላም ነን ካላልሻት አላናገረህም። እናት እንደሌለህ ቁጥር እያለችኝ እያለችው ያለችው እኮ ባንቺ እኮ ነው እኮ አንቺ ንገሪያት
እያለች ያለችው? ማርክ ለምን አትረጋጋም? አንተ ለምን አትረጋጋም? እናት ምን ከቤዛ የምታገኘው ነገር ያለ ይመስላል እንዴ? አንተ እኮ ከቤዛ ጋር እንድትሆን ብላ ነው እንደዚህ እያለች ያለችው። ለምን አታስብም? ቆይ ቤዛ ማጣት ነው የምትፈልገው? በቃ ይሄ ነው በቃ እኮ እሱ እኮ ምን ማለት ነው? እሱ ነው ማለት ነው የምፈልገው። ስለኔ ማንም ሰው እንዳስረዳም እንዳያብራራ ላውራው ግድ የለሽ። እኔ ልክ አልመሰለኝም። ማርክ ምንም ልክ አይደለም። ቤዛ ያየሁት እኮ ከናቴ እንደፈለኩ እንደሆን ከናቴ ጋር አጋጭተሽኛል አይደል? ይሄንን ነገር ደግሞ ካንቺ በስተቀር ማንንም ሊያስታርቀኝ አይችልም። በፈጣሪ እሺ አልወጣም። ከቤት ይውጣልኝ። በቃ ይሄ የኔ ቤት ነው። ከቤት ይውጣልኝ። አንተ ነው ማስወጣት ደግሞ መፍታለኝ። ናውጣልኝ። ቤት አለሽ አይደል? ከቤት ይውጣልኝ እኮ ቤት አለሽ አይደል? ከቤት ይውጣልኝ። በቃ ላናገረው አልፈልግም። ለሲጣን ክፍተት አትፍጠሩ። ከዛሬ እኮ እኔ ነኝ አይደል? ሁለታችን ማለት ክፍተት እንዳይፈጠር እያደረኩ ያለው እኮ ማርክ ይኸውልሽ፣ ካለበት ስሜት አልወጣም። በቃ እስከዛሬ የራሴን ስሜት እቺ ለሱ ስሜት እየኖርኩኝ ነበር። እስከዛሬ አመሰግናለሁ። እንድትኖርልኝ አልፈለግም። አሁን ይጸጽትሽ፣ ችግር የለም ገና ይጸጽትሻል። ምን ማለት ነው? ለምን ይቅርታልሽ እኮ ነው የምትወስጂው እንዴ? አይ በተሳሳተ ፍቅራት ወንዳለ ሊጠይቃት ነው የመጣው። በቃ ተቀበዩ። አንቺን አይመለከትሽ እኮ ትቀበለው። ተቀበዩ። ምንም ይገባኝ አይደለም። ይቅርታ አታስወጂኝ ሲያልሽ አንቺ ነሽ እዚህ ድረስ ይዘሽ መጣሽው። ቤት ድረስ ይቅርታ ልጠይቃት ነው። ይቅርታ ልላት ነው የመጣሁት። ከዚህ በፊት ለተፈጠረው ነገር እንዳለ ይቅርታ አትቀበለዋለሽ። በስልክ እኮ መጨረስ ትችላለሽ። አበባውን ከዘመቻች ይቅርታ ልጠይቃት ነው የመጣሁት። ምን ማለት ነው? ክብሯን ዝቅ እያደረገው እኮ ነው። ክብሯን ዝቅ እያደረገው ነው። አፈጥራለሁ እያለች እያወቅሽ እሱ ይቅርታ በዚህ ነገር አንቺ አንተ እዚህ ከመጣ ጀምሮ ምንም ሰላም አልሆነም ቤቱ። ይኸውልህ ማርክ ራሱ በዚህ ልክ ሲጨክንባት አይቻልም። እንደውም የሚጠቅመኝ ሰው በጣም ምን ላይ ሳስበው እሱ ነው። አዎ እንዴ ያ እኮ እኔን ደግሞ ከእናቴ ጋር አስታርቂ። በቃ አልፈልግ ያለ የምትፈልገውን ተናገረች። ከእናቴ ጋር አስታርቂ። ይገባሽማ የበጠበቅሻለሽ አንቺ እኔ አታስታርቂኝ ነው ትላለና ቢጡልኝ ሁላችሁ ነው በቃ ሁላችሁ ጊዜ ታጣፋለሽ። በጣም ሰማ ትላችሁ ያልሽው ወሬና ማርክ ነው የት እንደነበረ እንኳን የማይታወቅ ሰው ዛሬ መጥቶ እንትን ስላለሽ በእኔ ህይወት ድጋሚ ሱስ እንዲነሳ አልፈልግም። እኔን የምትወጂኝ ከሆነ ለእህትሽ የምታስቢ ከሆነ ስለዚህ ማርክ ለመበቀል ብለሽ የማይሆን ህይወት ውስጥ ልትገቢ ነው። እንኳን ወጡልን
በስነ ስርዓት ይቅርታ ማለትም እኮ አልቻልኩም። ለኔ ይቅርታ እንድትለኝ ምናምን ነገር አይደለም። በቃ አንድ ሌላ ይቅርታ ነገር ልልሽና ሊፈጠር በስነ ስርዓት ይቅርታ በይኝ። ሌላ ነገር የውስጤ ልንገርሽና ከዛ በኋላ ማድረግ ያለብሽን ታደርጊያለሽ። አትደምጪኝ አንዴ አንድ እንድታዳምጪኝ ሲጀመር ነገር ከኔ በእነሱ ፊት እንደዚህ አይነት ከአንተ ጋር ሌላ ነገር ፈልጌ አይደለም ማለት ምን ማለት ነው? ከአንተ ነገር ፈልጌ ሰው ሌላ ትርምስ ውስጥ እንድገባ እነሱ ቢሰሩ እኔ ላይ በተቀየሩ ምክንያቱም የኔ ስሜት ቀልድ ነው እንዴ? የተፈጠረው ነገር እንደዚህ በቀላሉ የኔ ስሜት ቀልድ ነው ወይ? ምን ማለት ነው? ስሜት ቀልድ ነው እያልኩህ አይደለም። ገብቶሃል? እዚህ ድረስ የመጣሁት እኮ ይቅርታ ልጠይቅሽ እኮ ነው። አውቃለሁ፣ አጥፍቻለሁ። ከዚህ ሀገር መውጣት አልነበረብኝም። ብዙ ነገር አጥፍቻለሁ፣ አውቃለሁ። ለሁለታችን ስለ እንጂ ህይወታችንን ለማስተካከል የሁለታችን ህይወት የለም። ገብቶሃል አይደለ? ኮምባላ እንደዚህ እኔን እንደምታፈቅረኝ እንድታስመስል አልፈልግም። ይገባል? የኔና አንተ ነገር እኔ አልወድህም። የኔና አንተ ነገር በፊት ከዚህ ሁላ ጊዜ በኋላ ለምን ተመልሼ መጡ? አንቺ ማለት ከሆነ ምናልባት ህይወቴን ልታበላሽ፣ ምናልባት ህይወቴን ልታመሰቃቀላት ብቻ እኔ ልኑርበት። ገብቶሃል? አንተንም አልፈልግም። ለምንድን ነው ሻው በእኔ ስሜት ላይ እየተጫወትሽ? በአንተ ስሜት እየተጫወትኩ አይደለም። ከዚህ በላይ እነሱ ሊፈጥ እሺ ተቀብያለሁ ብለሽ ከዛ በኋላ ማተቀበል ሌላ ጦርነት አልፈልግም። ምክንያቱም ህይወቴን ሁላችሁ እየገባችሁ ጭቅጭቅ እያደረጋችሁብኝ ነው። ይሄ እኮ ጭቅጭቅ እኮ አይደለም ብለኝ በቃ ስሜ ቤዛ ነው። ስሜ እሺ ካላወቁ ስሜ ላሳስ ካለ ቤዛ ነው። ሁሌ ብለኝ እየመጣላሽ ሁሌ ብለኝ ይችላል። እዚህ ድረስ የመጣሁት እሺ ተይው፣ ከዛ ሀገር መምጣቴ ይቀር። እዚህ ድረስ ይቅርታ መጠየቂያው ነው። ለዚህ ብዬ መምጣት ነበረብኝ። እንደምትጅም እያወቅሁ ራሱ እንደዚህ ማድረግ አለብኝ። አሁን እኮ ይቅርታ እየተቀበለሽ ነበር። ይቅርታ የተቀበልኩ ከአብሬ እሆናለሁ እያልኩኝ አይደለም። ገብቶሃል አይደለ? አብሬ እሆናለሁ ግን ቃል ካፊ አልወጣኝም። ይቅርታ መቀበል ማለት ምንድን ነው ትርጉሙ? ይቅርታ መቀበል ማለት ላጠፋው ጥፋት ኦኬ ይሁን ብዬ ተቀብዬልካለሁ እንጂ ከዛ ውጪ ካንተ ጋር ሌላ ነገር እኔ አልፈልግም። በቃ ናቲ የማይሆን ነገር ውስጥ እንድገባ አታድርገኝ። ገብቶሃል አይደለ? አንተም ከቤት ትወጣለህ። በቃ ከሆነ በኋላ ደግሞ ዳግመኛ ማድረግ የማልፈልገውን ነገር እንዳደረግ እያስገደልሽኝ ነው። እውነት ነው የምልሽ። ማድረግ የማልፈልገውን ነገር እያስገደልሽኝ ነው። ከዚህ በላይ ነገር አላመጣም። እሺ ስንት ነገር ይቅርታ አልኩኝ። ከዚህ በላይ ምን እንዳደረግ ነው የምትፈልጊው? እወድሻለሁ ነው እንደዚህ ነው ወደደል የምታሳይኝ። ውጣልኝ። እንደዚህ ነው ወደደል የምታሳይኝ። ከዚህ ጋር ልትሆኚ ነው የምፈልገው። አሁንም እኔ አልፈልግም። በቃ አልፈልግም አልኩ። ምን ተለውጦ ነው? እሺ ከኔ ተለየ ምን አሳይቶሽ ነው እሱን እንደዚህ የምትሆኚለት? ስለሱ ደግሞ በአንተ ፊት ማውራት የለብኝም። በቃ ነገር አድርጊ፣ ይሁላ ነገር አድርጊ። እንደዚህ መባል ነበረብኝ። ምን አደረክ? ለምን ነው ሽከታ የምትቀበይኝ? አሁን ሰው ፊት ሲሆን ለምን ነው እንደዚህ የምትይኝ? ታዲያ ሰው ፊት ሌላ ነገር ትርምስ ውስጥ እንድገባ አልፈለኩም። የምን ትርምስ ነው የምትይኝ? ገብቶሃል አይደለ? እንደዚህ ስልክ ደግሞ ለአንተ የሆነ ነገር ያለኝ እንዲሰማ አልፈልግም። በቃ ውጣልኝ ከቻልክ ናቲ፣ ውጣልኝ ከቤቴ። ምንም ነው የማትቀበለው? በቃ አላፈቅርህም አልኩህ አይደለ? አላፈቅርህም የማይመስል ነገር ነው። ሁሌም እንደምታፈቅርኝ አውቃለሁ። ብዙ ነገር አብረን አሳልፈናል እኮ። ድሮ አይደለም የዛሬ ስንት ዓመት? የዛሬ ብዙ ዓመት ነው። ለእኔ አሁንም እንደምትወጂኝ ነው የሚሰማኝ። እኔም ሆነ እወድሻለሁ። ከእኔ ጋር እንድትሆኚ ነው የምፈልገው። በቃ ትሰማኛለህ አይደለ? አልወድህም። ከቻልክ ከህይወቴም ከቤቴም እወጣለሁ። እባክህ እኔ ከህይወትሽ የምወጣ እሱ አይደለም። ከዛ ድረስ የመጣሁት አንቺ ብዬ ውጣልኝ። እሺ ብዙ ነገር አደርጋለሁ። ያን ሁላ ነገር ያሳለፍኩት ፍቅራችን እንዲቀጥል አይደለ እንዴ? ድሮ ነበረ። ስንት ነገር አደረገ። ያረሰ ሰው የለም። ገብቶሃል አይደለ? አሁን የኔ ህይወት ሙሉ ለሙሉ ተለውጧል። ገብቶሃል? አሁን እውነቱን ልንገርሽ፣ ለሁለተኛ ጊዜ ደግሜ እየነገርኩሽ ነው። አንቺ የኔ ለማድረግ ማላረገው ነገር የለም። እሺ እየሰማሽኝ ነው አይደለ? ማስፈራሪያ መሆኑ ነው። ማስፈራሪያ አይደለም፣ አደርገዋለሁ። ሰማሽኝ አይደለ? ከቤቴ እወጣለሁ። ለሁለተኛ ጊዜ እየነገርኩሽ ነው። እንደዛ ነው የማደርገው። ሰምተሽኛል? እንደፈለክ ማድረግ ትችላለህ።